መዝሙር 130 በቅንፍ 131 የዳዊት ማዕረግ መዝሙር። አቤቱ ልቤ አይታበይብኝ፣ ዓይኖቼም ከፍ ከፍ አይበሉብኝ። ከትልልቆች ጋር ከኔም ይበልጥ ከሚከብሩ ጋር አልሄድሁም። ነፍሴን አሳረፍኋት፣ የእናቱንም ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን። መዝሙር 131 በቅንፍ 132 የማዕረግ መዝሙር። አቤቱ ዳዊትን ገርነቱንም ሁሉ አስብ። ለእግዚአብሔር እንደማለ ለያዕቆብም አምላክ እንደተሳለ በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም። ለዓይኖቼም መኝታ ለሽፋሽፍቶቼም እንቅልፍ ለጉንጮቼም ዕረፍትን አልሰጥም፣ ለእግዚአብሔር ስፍራ ለያዕቆብም አምላክ ማደሪያ እስካገኝ ድረስ ብሎ። እነሆ በኤፍራታ ሰማ ነው፣ በዱር ውስጥም አገኘ ነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት። ካህናቶችህ ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸው። ስለ ዳዊት ስለ ባሪያህ የቀባኸውን ሰው ፊት አትመልስ። እግዚአብሔር ለዳዊት በእውነት ማለ አይጸጸትምም፣ እንዲህ ብሎ ከሆድህ ፍሬ በዙፋንህ ላይ አስቀምጣለሁ። ልጆችህ ኪዳኔን ይህንም የማስተምራቸውን ምስክሬን ቢጠብቁ ልጆቻቸውም ደግሞ በዙፋንህ ላይ ለዘላለም ይቀመጣሉ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ። አሮጊቶቿን እጅግ እባርካለሁ፣ ድሆቿንም እንጀራ አጠግባለሁ። ካህናቶቿንም ደህንነትን አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድን አበቅላለሁ፣ ለቀባሁትም ሰው መብራትን አዘጋጃለሁ። ጠላቶችንም እፍረት አለብሳቸዋለሁ፣ በእርሱ ግን ቅድስናዬ ያብባል። መዝሙር 132 በቅንፍ 133 የዳዊት የማዕረግ መዝሙር። ወንድሞች በኅብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስስ እስከ አሮን ጢም በልብሱ መደረቢያም እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንዔም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዝዞአልና። መዝሙር 133 በቅንፍ 134 የማዕረግ መዝሙር። እነሆ እግዚአብሔርን ባርኩ፣ በአምላካችን ቤት አደባባዮች የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ። በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ፣ እግዚአብሔርንም ባርኩ። ሰማይንና ምድርን የሠራ እግዚአብሔር ከጽዮን ይባርክ። መዝሙር 134 በቅንፍ 135 ሃሌሉያ። የእግዚአብሔርን ስም አመስግኑ፣ እናንተ የእግዚአብሔር ባሪያዎች ሆይ አመስግኑት። በእግዚአብሔር ቤት ውስጥ በአምላካችን ቤት አደባባይ የምትቆሙ እግዚአብሔር ቸር ነውና እግዚአብሔርን አመስግኑ። ለስሙ ዘምሩ፣ መልካም ነውና። እግዚአብሔር ያዕቆብን ለራሱ እስራኤልንም ለመዝገቡ መርጦታልና። እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንደሚበልጥ አውቄአለሁና። በሰማይና በምድር በባሕር በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። ከምድር ዳር ደመናትን ያመጣል፣ በዝናብ ጊዜ መብረቅን አደረገ። ነፋሳትንም ከመዛግብቱ ያወጣል። የግብፅን በኩር ልጆች ከሰዎች ጀምሮ እስከ እንስሳ ድረስ መታ። ግብፅ ሆይ በመካከልሽ በፈርዖንና በባሪያዎቹ ሁሉ ላይ
ታምራትንና ድንቅን ሰደደ። ብዙ አሕዛብን መታ፣ ብርቶችንም ነገሥታት ገደለ። የአሞራውያንን ንጉሥ ሴዎንን፣ የባሳንንም ንጉሥ ዐግን፣ የከነዓንን መንግሥታት ሁሉ ገደለ። ምድራቸውንም ርስት አድርጎ ለእስራኤል ለሕዝቡ ርስት ሰጠ። አቤቱ ስምህ ለዘላለም ነው፣ ዝክርህም ለልጅ ልጅ ነው። እግዚአብሔር ለሕዝቡ ይፈርዳልና ባሪያዎቹንም ይረዳልና። የአሕዛብ ጣዖታት የብርና የወርቅ የሰው እጅ ሥራ ናቸው። አፍ አላቸው አይናገሩም፣ ዐይን አላቸው አያዩም፣ ጆሮ አላቸው አይሰሙምም፣ እስትንፋስም ባፋቸው የለም። የሚሠሩአቸውም ሁሉ የሚታመኑባቸውም ሁሉ እንደነርሱ ይሁኑ። የእስራኤል ቤት ሆይ እግዚአብሔርን ባርኩት። የአሮን ቤት ሆይ እግዚአብሔርን ባርኩት። የሌዊ ቤት ሆይ እግዚአብሔርን ባርኩት። እግዚአብሔርን የምትፈሩት ሆይ እግዚአብሔርን ባርኩት። በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው። ሃሌሉያ!